ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርገን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 1 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የሌሊቱ የፋኖ ኦፕሬሽንና የተደመሰሱት ባንዶች ጸሎተ ሐሙስ፣ የጎንደሩ የተቀናጀ ጥቃት፣ የአገዛዙ ገጽታ ግንባታና ማዕድን ማጋራት፣ የህወሓት ተቃውሞ፣ የፖሊስ አዛዡና የነዳጅ ዝርፊያ፣ የአሜሪካ ኢሚግሬሽን፣ አውሮፓውያን ስለ አሜሪካ-ኢራኑ ጦርነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። በደብረ ማርቆስ ከተማ ሌሊቱን በተሰነዘረ ጥቃት ባንዶች መደምሰሳቸው ተገለጸ። የፋኖ ትግል መጠናከርን ተከትሎ ፋኖን የሚቀላቀሉ ሚሊሻ አባላት ቁጥር እየጨመረ መምጣቱም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 1 ቀን 2018 ዓ.ም ይፋ እንዳደረገው የእዙ 206ኛ ኮር አዳኝ ቡድን ከሌሊቱ 7 ሰዓት ከ45 ደብረ ማርቆስ ከተማ ዘልቆ መግባት በፈጸመው የቦምብ ጥቃት 3 ባንዳ ፖሊሶችና 4 ሚሊሻ አባላት መደምሰሳቸውን አስታውቋል። የ206ኛ ኮር አነፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ45 ላይ በፈጸመው በዚህ ኦፕሬሽን ከተደመሰሱት በተጨማሪ በ10 ባንዳ ሚሊሻና ፖሊሶች ላይ ከፍተኛ የአካል ጉዳት መድረሱንም ጠቅሷል። ይህ በእንዲህ እንዳለ ልዩ ስሙ አባቡዝነ ጉድ ተብሎ በሚጠራ ዘራብሩክ አካባቢ ከከተማ ወደ እንደገም ለቅኝት በተንቀሳቀሱ የአብማ ክፍለ ከተማ ሰላም አስከባሪ ባንዳ ሚሊሻና ፖሊስ ላይ በተደረገ ድንገተኛ ጥቃት በተጨማሪ 3 ፖሊሶችና 4 ሚሊሻዎች ሲደመሰሱ 1 ፖሊስና 2 ሚሊሻ አባላት እንዲሁ ከባድ የመቁሰል አደጋ እንደተጋረጠባቸው ቴዎድሮስ ህዝብ አወጣው በዚሁ መግለጫ ጠቅሷል። በዚህ ጥቃት ጌታቸው የሚባል መሪ መደምሰሱን ማረጋገጡንም አስታውቋል። የፋኖ የሌሊቱን ድንገተኛ ጥቃት ተከትሎ ከመካከላችን ያለ ሰው ቦምብ የጣለብን እንጂ ፋኖ አይደለም ብለው አብረዋቸው ከነበሩ በህይወት የተረፉትን ተጠርጥረው መታሰራቸውን በጠላት ካምፑስ ከፍተኛ ጥርጣሬና ረብሻ መፈጠሩንም ቴዎድሮስ ህዝብ በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ፋኖ እየወሰደ ያለው ወታደራዊ እርምጃ መጠናከሩን ተከትሎ በቴዎድሮስ እዝ ግንባር ፋኖን የሚቀላቀሉ ቁጥራቸው እየጨመረ መምጣቱን ዛሬ ሚያዝያ 1 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። የአማራ ባህሉ መሳሪያ ታጥቆ ጠላትን ማጥቃት እንጂ ከጠላት ጋር ማበር አይደለም። ይህ የተገለጠላቸው የጠላት መሳሪያ በመያዝ ፋኖን እየተቀላቀሉ ይገኛል ሲል አስታውቋል። ዛሬም በደብረ ማርቆስ ከተማ ለ45 ቀን የፓራ ኮማንዶ ስልጠና ወስዳቸዋል የተባሉ ሚሊሻዎች መካከል 4ቱ ከነማይ ወረዳ ወይራ ቀበሌ በመውጣት 64ኛ ክፍለ ጦርን መቀላቀላቸው ተገልጿል። በተጨማሪም 13 የጠላት አባላት 201ኛ ኮርን መቀላቀላቸውን የጠቀሰው የቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 1 ቀን 2018 ባወጣው በዚሁ መረጃ 10 ፓራ ኮማንዶ አባላት 3 ፖሊስ አባላትና 74ኛ ክፍለ ጦርን መቀላቀላቸውን በስም ዝርዝሩ አስታውቋል። በእንዲህ እንዳለ በተመሳሳይ በቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ስር በሚያስተዳድራቸው በቅርቡ ነጻ በወጡ ቀጠናዎች የኮር አመራሮችና 54ኛ ክፍለ ጦር የወረዳ ጊዜያዊ መንግስት አመራሮች ህዝባዊ ውይይቶችን በማካሄድ የህዝቡን አለኝትነት በሞራል የመገንባት ስራ መስራታቸውን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ዛሬ ሚያዝያ 1 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በ4 ቦታዎች ላይ ባደረገው ከበባና ድምሰሳ ባለሙያ አገዛዝ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ዛሬ ባወጣው የተጠቃለለ ዝርዝር መረጃ ጭምር ይፋ አድርጓል። በአዴትና ጎንጂ ቆለላ 202ኛ ኮር 2 ከተማዎች ላይ ጠላትን በመደምሰስ ወታደራዊና ፖለቲካዊ ድል መቀዳጀቱን በዚህም ከፍተኛ ቁጥር ያለው የብሬንና የክላሽ ተተኳሽ በሁለቱ ግንባሮች ብቻ 159 ተተኳሽ ማግኘቱን ጨምሮ በዝርዝር ያገኛቸውን ምርኮች በመጥቀስ በዚህ ግንባር 156 የጠላት ኃይል በመደምሰስ 7 ለጠላት አገልግሎት ሲሰጡ የነበሩ ተሽከርካሪዎችን በድጋሚ አገልግሎት እንዳይሰጡ በማድረግ ከጥቅም ውጭ ማድረጉና ከተደመሰሱት መካከል 22ቱ ያገዛዙ ስልጣን አስጠባቂ ወታደሮች ሲሆኑ 37 ባንዳ አድማ ብተና 97 ባንዳ የሚሊሻ አባላት መሆናቸውን ጭምር በዝርዝር ባወጣው መረጃ ጠቅሷል። በዚህም በአዴት በደጋዳሞት በሰዴ በተወሰዱ ወታደራዊ እርምጃዎች ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት በዝርዝር ዛሬ ሚያዝያ 1 ቀን 2018 የቴዎድሮስ ህዝብ ግንኙነት መምሪያ ባወጣው መረጃ አስታውቋል። ባለፉት ጥቂት ቀናት የተካሄዱትን እነዚህ ውጊያዎች በዝርዝር አስቀድመው መዘገባችን አይዘነጋም። ጌታ ኢየሱስ ክርስቶስ በጌቴ ሰማኔ የአትክልት ስፍራም በመጸለይ የሐዋርያቱን እግር በማጠብ እኔን መሰሉ ያለበት መጽሐፍ ቅዱሳዊ ትእዛዝና ሃይማኖታዊ አስተምሮትም ሚስጥረ ቁርባንን የተፈጸመበትም ጸሎተ ሐሙስም በኢትዮጵያን እና በመላው ዓለም በሚገኙ የኢትዮጵያን የኦርቶዶክስ ተዋሕዶ ቤተክርስቲያንና የካቶሊካዊት ቤተክርስቲያን አማኞች ዘንድም በታላቅ ስነ ስርዓትም ተከበረ። በሁዳዴም ወይም የፋሲካም ጾም የስምንተኛውና የመጨረሻው የጾም ሳምንት በሆነው ካለፈው ሰኞ ጀምሮ
ጀምሮ እየተከናወነ ከሚገኘው የሕማማተ ቀናት መካከል አራተኛው ቀን የሆነው ጸሎተ ሐሙስ ጌታ ኢየሱስ ክርስቶስ ህብስቱን በመቁረስ ወይኑን በመቅዳት ለሐዋርያት እናንተም እኔን ምሰሉ በማለት በማጠጣት ይህ ስጋዬና ደሜ ነው በማለት የሥርዓተ ቁርባንን ምስጢርን ያከናወነበት የጌታ ኢየሱስ ክርስቶስ የሐዋርያትን እግር በማጠብ ትህትናን ያስተማረበት ታላቅ መንፈሳዊ ሥርዓትም ሲሆን የእምነቱ ተከታዮችም እርስ በርስ በትህትና በመፈቃቀር በዝቅታም እንዲኖሩ የዛሬው ዕለትም ጸሎተ ሐሙስም ያዛል። በጸሎተ ሐሙስም ሥርዓትን በተመለከተም ጌታ ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ከስቅለቱ አንድ ቀን በፊትም ከሐዋርያቱ ጋር አጠንክሮ በመጸለይ እናንተም አታንቀላፉ፣ ወደ ፈተናም እንዳትገቡ ተገታችሁ ጸልዩ የሚል ሃይማኖታዊ ሥርዓትን ያስተማረበትም ታላቅ መንፈሳዊ ዕለት መሆኑን የእምነቱ አባቶችም ይመሰጥራሉ። ጌታ ኢየሱስ ክርስቶስም ከዛሬ 2000 ዓመት በፊትም የመሰረተው ቅዱስ ቁርባን ጾም፣ ጸሎትና ትህትና እስከ ምጽአት ድረስ መተግበር እንዳለበትም ቅድስት ቤተክርስቲያንና የእምነቱ አባቶችም ያስተምራሉ። ጸሎተ ሐሙስ በሚሊዮኖች ከሚቆጠሩ ኢትዮጵያን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን በተጨማሪ በኢትዮጵያም በሚገኙ በካቶሊክ ቤተክርስቲያን አማኞች ዘንድ በከፍተኛ ሃይማኖታዊ ሥርዓት መከበሩን የተለያዩ መረጃዎችም ይገልጻሉ። በጎንደር ማክሰኝት ገበሬዎችን በግዳጅ ምርጫ ካርድ ለማስወጣት ተልዕኮ ይዘው ሲንቀሳቀሱ በነበሩ የአገዛዙ ስልጣን አስጠባቂዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ዛሬ ባወጣው መረጃ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ ዛሬ ሚያዝያ 1 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ በእዙ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ዛሬ ሚያዝያ 1 ቀን 2018 መነሻቸውን ማክሰኝት በማድረግ ገበሬዎችን በግድ እየደበደቡ የምርጫ ካርድ ለማስወጣት ጃራ ቀበሌ ላይ ምሽግ ሰርተው በከተማው ያገዛዙ ጥምር ኃይል ላይ ድንገተኛ ጥቃት ሰንዝሮ ከበላይ ደምስሶ 15 ማቁሰሉን አስታወቀ። ጥቁር አንበሳ ክፍለ ጦር ምሽግ ሰርቶ የተቀመጠው ጠላትን በተቀናጀና በተናበበ መንገድ ወደ ምሽጉ በመጠጋት የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ራስ አሞራው ብርጌድ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ የጨበጣ ውጊያ ጭምር በታከለበት ተጋድሎ በጠላት ላይ ድል መቀዳጀታቸውና በላይ ጠላት ኃይል በመደምሰስ 15 ማቁሰላቸውን አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ህዝብ ግንኙነት ክፍል ዛሬ ሚያዝያ 1 ቀን 2018 ባወጣው መረጃ አስታውቋል። ከፍተኛ ፍርሃት ውስጥ የወደቀው አገዛዝ ጥምር ሰራዊትና የብልጽግና ጉዳይ ፈጻሚ ካቢኔ አባላት በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ስልጣን ለማስቀጠል የአማራ ህዝብን በድሮን ሲያስጨፈጭፉ ቆይተው በምርጫ ስም የሚያደርጉት እንቅስቃሴ ተቀባይነት እንደሌለው ቀደም ሲል ንቅናቄ ያወጣውን መረጃ ተከትሎ ተመሳሳይ እርምጃዎች ይወሰደ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ የፋኖን ክንድ መቋቋም ያቃተው አገዛዙ ስልጣን አስጠባቂ ሰራዊት ከባድ መሳሪያዎችን በየአቅጣጫው በውር ድንብር በመተኮስ ጫው ለሌላ 5 ዓመት ህዝብን የመጨፍጨፍ ፈቃድ ማግኛ ስልት ነው፣ ይህንን አንቀበልም በማለት ህዝቡ ተቃውሞ ማቅረቡን ወደ ጎን ባደረጉ የአገዛዙ ጉዳይ አስፈጻሚዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ይሄው መረጃ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ወሎ ቤተ አማራ ምኒልክ ዕዝ አሃዶች በደላንታ ወረዳ ተጋድሎ በማድረግ ድል ማስመዝገባቸውን ምኒልክ ዕዝ ዛሬ ሚያዝያ 1 ቀን 2018 ባወጣው ተጨማሪ መረጃ ገለጸ። ትላንት መጋቢት 30 ቀን 2018 የምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር ከ104ኛ ኮር የ24ኛ ክፍለ ጦር ሬጅመንቶች ጋር ከ101ኛ ኮር የ35ኛ ክፍለ ጦር ሬጅመንቶች ጋር በጥምረትና በተቀናጀ መንገድ ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት በደላንታ ወረዳ በፀሐይ መውጫ ተራራዎች ላይ በዘለቀው አውደ ውጊያ ከ100 በላይ ፋሽስቱ ሰራዊት በመደምሰስ ድል መቀዳጀታቸውን አስታውቋል። በዚህ አውደ ውጊያ የፋሽስቱ ወንበር አስጠባቂ ሰራዊት ከ50 በላይ ሲደመሰሱ ከ70 በላይ ቀላልና ከባድ የመቁሰል አደጋ ማስተናገዳቸውን፣ የጠላት ከባድ ቁስለኞች በመኪና እየተጋዙ ወደ ደላንታ ወረዳ ሆስፒታል የገቡ ሲሆን ለአገዛዙ ስልጣን አስጠባቂ መከላከያ ካምፕ ውስጥ በርካታ ቁስለኞች የሲቃ ድምፅ እያሰሙ እንደሚገኙ አስታውቋል። የፀሐይ መውጫ ተራራ በአገዛዙ ስልጣን አስጠባቂ ሰራዊት ደም የጨቀየ ሲሆን ለአንድ ዱርዬ ስልጣን ሲባል ይሄ ሁሉ ከንቱ ዋጋ መከፈል ተገቢ አይደለም የሚለው ምክራችን ግን ለነገ ሟቾች ልነፍጋቸው አልወደድንም በማለት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ ሚያዝያ 1 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ንቅናቄው በተደጋጋሚ ለአገዛዙ ስልጣን ሲባል ወጣቶች ህይወታቸው እንዳያጡና የፋኖን የምህረት አዋጅ ተከትሎ በባንዳነት የተሰለፉት አድማ ብተና ሚሊሻና ፖሊሶች ብቻ ሳይሆን የአገዛዙ ስልጣን አስጠባቂ ወታደሮችም ፋኖን እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብ ቆይተዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አሳምነው የዕዙ ስራ አስፈጻሚ አመራርን በማስተዋወቅ ቀጣይ የትግል አቅጣጫዎችን በማስቀመጥ ያለመ የትውውቅ መርሃ ግብር ማካሄዱን
ዛሬ ሚያዝያ 1 ቀን 2018 እዙ ባወጣው ተጨማሪ መረጃ ገልጿል። በዚህ ስነ ስርዓት ላይ አማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በመገኘት የመክፈቻ ንግግር ማድረጉንና በንግግሩም የትውውቅ መድረክ የአመራር አባላትን ለማስተዋወቅ ብቻ ሳይሆን በመካከላችን የጠነከረ ወንድማማችነትና የዓላማ አንድነት መፍጠር ትግሉን የሚመጥን ስራ እንድንሰራ ለማሳሰብ አደራ ለመስጠት የተዘጋጀ ነው በማለት አዲሱ የስራ አስፈጻሚ አመራር ለተጣለበት ከባድ ኃላፊነት ራሱን በቁርጠኝነት ማዘጋጀት እንደሚኖርበት ማሳሰቡ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ነው ያለው አርበኛ መከታው ማሞ የዕዝ አመራር በስነ ምግባር የታነጸ በእውቀት የሚመራና ለህዝብ ጥያቄዎች ፈጣን ምላሽ የሚሰጥ ኃይል ሆኖ እንዲቀጥል ተቋማዊ አሰራርን በመከተልና ለተቋም የስራ ህግ ተገዢ መሆን ወሳኝ መሆኑን ማንሳቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 1 ቀን 2018 ባወጣው በዚሁ መረጃ አስታውቋል። በአሜሪካ ውስጥ ጊዜያዊ ከለላም የሰጣቸው ኢትዮጵያን በዚህ ወቅትም ከአሜሪካ ምድር ወደ አገራቸው ኢትዮጵያ ማባረር ይህ ህገ መንግስታዊ ነው ሲሉ አንድ የፌዴራል ዳኛ ውሳኔ ሰጡ። በአሜሪካው ማሳቹሴትስ ግዛትም የዲስትሪክት ዳኛ ብራያን ሞርፌን በትላንትናው ዕለት ባስተላለፉት ውሳኔ በፕሬዚዳንት ጆ ባይደን ዘመን እንደ ፈረንጆቹ አቆጣጠር በ2022 ጀምሮ በአሜሪካ ውስጥ ጊዜያዊ የመኖሪያ ፍቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ የተሰጣቸው በሺዎች የተቆጠሩ ኢትዮጵያን በመጪው ሚያዝያ ወይም በፈረንጆቹ አፕሪል 13 2026 ጀምሮ የጊዜያዊ መኖሪያ ፍቃዳቸው ተጠናቆ ወደ አገራቸው ይመለሳሉ። ምክንያቱም በኢትዮጵያ ውስጥ አንጻራዊ ሰላም በመኖሩ የሚለው የአሜሪካ የአገር ውስጥ ደህንነት ሆምላንድ ሴኩሪቲ አቋም የአሜሪካ የኮንግረስ አባላት መብትና ውሳኔ ጋር የሚጻረር ነው በማለትም ዳኛው ብራያን ወስነዋል። አሜሪካ በመሰረታዊ ህጎች በህገ መንግስት የምትመራ አገር መሆኗን አጽንኦት የሰጡት ዳኛው ብራያን የፕሬዚዳንት ዶናልድ ትራምፕ አስተዳደር ከህዝብ እንደራሴዎች ወይም ኮንግረስ አባላት ውሳኔ በላይ ሆኖ ሲንቀሳቀስም ወይም ሊንቀሳቀስ አይፈቀድለትም በማለትም ይግባኝ ጠያቂው ላቀረቡትም የኢትዮጵያን ጊዜያዊ መኖሪያ ፍቃድ መቋረጥ የለበትም የሚል ውሳኔም አስተላልፈዋል። በጉዳዩ ዙሪያም ተከሳሽ የሆነው የአሜሪካ የአገር ውስጥ ሚኒስትር ዲኤችኤስ ለመገናኛ ብዙሃን በሰጠው ምላሽ በፕሬዚዳንት ጆ ባይደን ዘመን የተሾሙት አክራሪው ያላቸው ዳኛ ብራያን ሞርፊን የአሜሪካ ህጋዊ የኢሚግሬሽን አስተዳደር ላይ በተለይ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የኢሚግሬሽን ህግ እንዲያንሰራራ የተያዙትን እንቅስቃሴም ዳኛው በአክቲቪስትነት ሽፋን እየተቃረኑ ይገኛሉ። ጊዜያዊ መጠለያ ወይም ቲፒኤስ ማለት ጊዜያዊ ማለት ነው። በኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችም ጨምሮ ሌሎችም መስፈርቶች በመሻሻላቸው ኢትዮጵያውያን ወደ አገራቸው ቢመለሱ የከፋ ችግር አይገጥማቸውም። የፕሬዚዳንት ትራምፕ አስተዳደር ቅድሚያ ለአሜሪካ ይሰጣልን ብለዋል። እንደ ፈረንጆቹ አቆጣጠር በ2024 ከሰሜን ኢትዮጵያም ጦርነት ጋር በተያያዘ በአሜሪካ ውስጥ ጊዜያዊ ከለላ ያገኙት ከ4000 እስከ 5000 የሚቆጠሩ ኢትዮጵያውያን የዛሬ 2 ዓመትም ተጨማሪ የጊዜያዊ መኖሪያ ፍቃዳቸው እንዲራዘም መወሰኑ አይዘነጋም። በትላንትናው ዕለት በማሳቹሴትስ ግዛት ለኢትዮጵያን ጊዜያዊ ተገን ጠያቂዎች የተሰጠው የፍርድ ቤት ይሁንታ ኢትዮጵያንን ጨምሮ ከ13 አገራት በአሜሪካ የአጭር ጊዜያት የመኖሪያ ፍቃድ የተሰጣቸው ነገር ግን ፕሬዚዳንት ዶናልድ ትራምፕ በተያዙት ጸረ ህገወጥ ስደተኞች አቋም ተጠቂ በሆኑ ተገን ጠያቂዎችም ትልቅ ድል ተደርጎም ተገምቷል። የአሜሪካው ከፍተኛ ፍርድ ቤት በዚህ ወር መጨረሻ ላይ በሶሪያውያንና በሃይቲያውያን ጊዜያዊ ተገን ጠያቂዎችም ጉዳይ ውሳኔ ይሰጣልም ተብሎ ይጠበቃል። በአማራ ህዝብ ላይ አብይ አገዛዝ ይፋ ጦርነት ከጀመረ ዛሬ 3ኛ ዓመት ደፍኗል። የመጀመሪያው ሰማዕት ታሰበ። በአማራ ህዝብ ላይ ክደት በመፈጸም አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በጠቅላይ ሚኒስትር አብይ አህመድ አገዛዝ የታወጀው ይፋ ጦርነት ዛሬ ሚያዝያ 1 ቀን 2018 ዓ.ም 3 ዓመት እንደሞላውና ከ3 ዓመት በፊት ሚያዝያ 1 ቀን 2015 ዓ.ም የምስራቅ አማራ ፋኖ አብሪ ኮከብ አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና መስዋዕትነት በዕለቱ የከፈለበት ቀን ታስቧል። ዛሬ ሚያዝያ 1 ቀን 2018 ዓመተ ምህረት 3ኛ ዓመቱን በተመለከተ የመጀመሪያው መስዋዕት ሻምበል ዳንኤል አለሙ የአማራን ህዝብ ሁለንተናዊ የህልውና አደጋ ለመቀልበስና የአማራ ህዝብን እንደ ህዝብ ህልው ለማድረግ ውድ ህይወቱን የሰዋበት ይህንን ቅዱስ የህልውና ትግል ሀብሎ ያስጀመረበትና ችቦ የለኮሰበት ቀን ነው በማለት የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 1 ቀን 2018 ባወጣው ሰፋ ያለ መግለጫ አስታውቋል። አርበኛ ሻምበል ዳንኤል አለሙ ከሀገር መከላከያ ሰራዊት ባጋጠመው ከባድ ቁስል ምክንያት በጡረታ የተገለለ መሆኑን ያስታወሰው መረጃ ከ2000
ከ2010 ዓ.ም ህዝባዊ እምቢተኝነት በኋላ ወጣቶችን በስፖርት በአካል ብቃትና በስነ ልቦና የማንቃት ስራ እየሰራ በኋላም ከነዋርካው ምሬ ወዳጆ ጋር የራያ ፋኖን በመመስረትና በመቀላቀል ጸረ ወያኔ ትግሉን ተቀላቅሎ ሁሉንም ተጋድሎች በመሪትነትና በአሰልጣኝነት በድል መወጣቱንም አስታውሰዋል። የቀድሞ የምስራቅ አማራ ፋኖ ስልጠና መምሪያን እየመራ በመካነ ሰላም፣ በደሴ፣ በሐይቅ፣ በወልዲያ፣ በቆቦ፣ በራያ አላማጣ በርካታ ታጋዮችን ያሰለጠንና ያፈራ ሲሆን የአሁኑን የአማራ ህዝብ የህልውና ትግል በሰራዊትና በመሪነት ላይ ያሉ በርካታ ጀግኖችን ማፍራቱን በርካታ ጀግኖችን እያሰለጠንና እያስታጠቀ መሆኑን ያየው አገዛዙ በጥላቻ ዓይን ያየው እንደነበርም አስታውሰዋል። የሰሜኑ ጦርነትና አብይ አህመድና ቡድኑ በአዴን በፕሪቶሪያዊ ድራማ ስምምነት ከቋጩት በኋላ የአማራ ፋኖን ህግ ማስከበር በሚል ሽፋን ትጥቅ ለማስፈታት በፌዴራልና በክልል ደረጃ አገዛዙን ስልጣን አስጠባቂ ጦር በማዝመት ዘመቻ በጀመሩበት ጊዜ ግጭቶች መጀመራቸው ያስታወሰው መረጃ በዚህም በተለያዩ ጊዜያት የምስራቅ አማራ ፋኖ ሰራዊትና አመራሮች ቀዳሚ ኢላማ የተደረጉበት እንቅስቃሴ እንደነበር አስታውሷል። አርበኛ ሻምበል ዳንኤል አለሙ ከነዚህ የፖለቲካ ጥያቄዎች ካነገቡ ግጭቶች ጋር ተያይዞ የአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ ይመለከት በነበረው ጸረ ህዝብ ተግባር ነውር እጅግ ይበሳጭና ያዝን ስለነበር ከአብይ አህመድ ጀኔራሎች ጋር ቆቦ ከተማ ሁለገባ አዳራሽ በተደረገ ስብሰባ የህዝብ ናችሁ ወይስ የብልጽግና በሚል በግልጽ እስከ መጠየቅ የደረሰ ሲሆን መጀመሪያም ተንኮል ያቀደው አገዛዝ የምስራቅ አማራ ፋኖ ቁስለኞችን ሳይቀር ሰራዊቱን ባገኘበት ምቹ አጋጣሚ ሁሉ እስከ መረሸን መድረሱን የለየለት ግጭት መጀመሩን ተከትሎ ጥቃት የማይወደው አርበኛ ሻምበል ዳንኤል አለሙ ሰራዊቱን በተጠንቀቅ እንዲቆምና ለሚመጣው ሁሉ ነገር ተመጣጣኝ አጸፋ እንዲሰጥ ድርጅቱና መሪው ዋርካ ምሬ ወዳጆ ያወረደው መመሪያ በመቀበል በአንድ ወቅት ምስራቅ አማራ ፋኖ ካምፕ ድረስ ከነ አጃቢዎቹ በፓትሮል የመጣን ኮሎኔል ከመኪናው ወርዶ እስኪፈረጥ ድረስ ቆፍጠን ያለ እርምጃ መውሰድ መጀመሩንም አስታውሷል። ምስራቅ አማራ ፋኖ ሰራዊቱን በምዕራብ በኩል ከራያ ቆቦ ጮቢ በር እስከ በላጎ እንዲሁም ወልዲያ ዙሪያን ሳንቃና መቻሬ እንዲሁም ሙጃ ድረስ ገዢ መሬቶች ላይ በማስፈር ላይቀረው ፊልማ መዘጋጀቱን ያስታወሰው መረጃ በርካታ አካባቢዎች ከነበረው ግጭት ጋር ተያይዞ የነበረው ከፍተኛ ውጥረትና የአማራ ልዩ ኃይል በበድኑ በአዴንና በነ አብይ አህመድ ሴራ መፍረሱን ተከትሎ ሚያዝያ 1 ቀን 2018 ረፋድ ላይ ቆቦ ከተማ በተጀመረ ከባድ ውጊያ አሁኑን የአማራ ህዝብ የህልውና ትግል ጅማሮ ችቦ መለኮሱና ሻምበል ዳንኤል አለሙ በዚህ ዕለት መስዋዕትነት መቀበሉንም ይኸው መረጃ አስታውሷል። አርበኛ ሻምበል ዳንኤል አለሙ ስለ አማራ ህዝብ ህልውና ቀይ መስመር ያለፈውን በምድርም ይሁን በሰማይ ዘመኑ ያፈራውን ጦር መሳሪያ እስከ አፍንጫው የታጠቀውን ጨፍጫፊና ግፈኛ ፋሽስታዊ ስርዓት እስከ መጨረሻው ህቅታ ተናንቆ በጀግነት ተሰውቶ የትግሉን ችቦ ለኩሶ ይህንን የአማራ ህዝብ ቅዱስ የህልውና ትግል ለዛሬ ካበቁ ጀግኖች መካከል በግንባር ቀደምትነት እንደሚጠቀስም የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 1 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በበኩሉ የአርበኛ ዳንኤል መታሰቢያን አስታኮ ባሰፈረው ጽሁፍ ከትንሳኤያችን በፊት ባሉት የትግል ሂደቶች የሚጠራጠር፣ የሚከዳ፣ የሚያደፍጥ ራሱን ከጠላቶቻችን የሚያስማማ ዳር በመቆም እኔን አይመለከትም ባይ ይኖራል። በትግላችን ጅማሬ የትግሉን ባቡር ከተሳፈሩት መካከል ጥቂቶች የአማራ ህዝብን የህልውና ትግል በሽልንግ ለውጠውት የጠላትን ካምፕ ተቀላቅለዋል። ትግሉ የተስተካከለው ሀዲዱ ላይ መግባት ሲጀምር የትግላችን መስመር ጥራት፣ መርህና ቁርጠኝነት የፈለገውን ፈተና ማለፍ የተሳናቸው በየደረጃው ያጋጥማሉ። አንዳንዶች ደግሞ በተግባራቸው ሐውልት አቁመው ያልፋሉ። ይህ ትውልድ ለዘመናት ከሚያስታውሳቸው መካከል የምስራቅ አማራው ፈርጥ አርበኛ ሻምበል ዳንኤል አለሙ አንዱ ነው ሲል ጠቅሶታል። አርበኛ ዳንኤል አለሙ የነቃና የበቃ ሰራዊት በማደራጀት ለትውልዱ መታመን፣ ቆራጥነትን፣ ለዓላማ መጽናትንና ጀግነትን አስተምሮ አልፈዋል። እሳት የሚተፋ ሰራዊት የፈጠረው ዳንኤል መስዋዕት የሆነበት ሚያዝያ 1 ቀን በትግሉ ጓዶች ታስቦ ውሏል በማለት ዛሬም አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዛሬ ሚያዝያ 1 ቀን 2018 የነበረውን መታሰቢያ ዋቢ አድርጎ በማህበራዊ ገጹ ጠቅሷል። የአገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክቶች የሚያባክኑት ጠቅላይ ሚኒስትር አብይ አህመድ በዓል በመጣ ቁጥር ያዋረዷቸውን ዜጎች ማዕድ ማጋራት በሚል በአደባባይ የሚያደርጉት እንቅስቃሴ ዘንድሮ ጠንከር ያለ ወቀሳ አስከትለዋል። ሰርተ የሚበሉ ዜጎችን ተመጽዋች የሚያደርግ አገዛዝ በዓል በመጣ ቁጥር ማዕድ ማጋራት በሚል ዜጎችን እያዋረደ መሆኑን፣ ዜጎች በገዛ አገራቸው ተዋራጅና ተመጽዋጭ የሆኑበት ሁኔታ ያገዛዙ የአገሪቱን ሀብት በጦርነትና በልጅ ልጅ ፕሮጀክቶች በማባከን ከፍተኛ ዝርፊያና ሙስና ዜጎች በነጻነት ተንቀሳቅሰው እንዳይሰሩ በከፍተኛ ሙስናና ዝርፊያ የአገር ሀብት እየተራቆተ ባለስልጣናት በግብታዊነት ለሚያቅዱት እቅድ በመዋጮና በተለያዩ መንገዶች ሰራተኛው እየተራቆተ ተዋራጅና ተሳዳጅ የሆነበት ሁኔታ በተለይም ዛሬ ጠቅላይ ሚኒስትሩ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋርተዋል በተባለው ፎቶግራፍ ላይ አንድ ነጭ ገዋን የለበሱ መምህር መሆናቸው ትኩረት ያገኘ አባት አንገታቸውን
ተደፍተው እግራቸው ስር ባለው ዱቄትና እንቁላል ፊት መታየታቸው ለብዙዎች መነጋገሪያ ሆነዋል። ባለስልጣናት ማዕድ ማጋራት በሚል በጎ መስሎ ለመታየት የሚያደርጉት እንቅስቃሴ ህዝቡን እርስ በርስ በጦርነት በማጫረስ ኢኮኖሚውን ቀውስ ላይ በመጣል በጸጥታ ችግር ሳቢያ ዜጎች በሰላም ወጥተው የማይገቡበትና ተንቀሳቅሰው ሰርተው መብላት የሚችሉበት ሁኔታ ከጊዜ ወደ ጊዜ እየጠበበ መሄድ ለብዙሃኑ ህዝብ ህይወት የከፋ እንዲሆን በማድረግ በዓል በመጣ ቁጥር ከመንግስት በጀት ከላይ እስከታች ድረስ ማዕድ ማጋራት በሚል የሚደረገው እንቅስቃሴ ተራ የገጽታ ግንባታ መሆኑን ኢትዮጵያን በዚህ ደረጃ ተዋርደውና ተጎሳቅለው የሚገኙበት ዘመን እንዳልነበርና አንድ የመንግስት ሰራተኛ ራሱን መመገብ አቅቶት ተመጽዋች እስከ መሆን የደረሰበት በፓርላማ ሳይቀር የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት ካሳሁን ፎሌ የመንግስት ሰራተኞች ከስራ በኋላ ሆቴሎች ደጃፍ ላይ የሄዱ ምግብ ይለምናሉ በሚል ምስክርነት ሰጥተው በአንድ ወቅት መነጋገሪያ መሆኑ አይዘነጋም። በዚህ ደረጃ ህዝቡን ያዋረደና መድረሻ ያሳጣ አገዛዝ 7ኛ ዙር ብሔራዊ ምርጫ አደርጋለሁ፣ ለሀገሪቱ የተሻለ ነገር ሰርቻለሁ፣ ህዝብ መርጦኛል ለማለት እየሰራ ያለው ድራማ የበለጠ የሚያበሳጭና ህዝቡ በዚህ ደረጃ ያዋረደውና እያሳደደው መድረሻ ያሳጣው አገዛዝን በተለይም ወጣቱ ትውልድ ተስፋ ቆርጦ ራሱን ከማጥፋት አገር ጥሎ በመሰደድ በበረሃና በባህር ህይወቱን ከማጣት ለአገዛዙ ስልጣን ሲባል በተለያዩ አቅጣጫዎች በሚቀፈቀፍ ጦርነት ከሚማገድ ይልቅ ስርዓቱን በመታገል የነገ መጻዊውን እድል ብሩህ ለማድረግ ካልተጋ በስተቀር አገዛዙ ህዝብን እያዋረደ በማዕድ ምጽዋት ስም የገጽታ ግንባታ እያደረገ ስልጣኑን አጠናክሮ ለመቀጠል ቆርጦ መነሳቱን በዚህ አዋራጅ ተግባር ላይ የታዩት መምህር የስርዓቱ መገለጫና ህዝቡ ያለበትን የኑሮ ደረጃ በግልጽ ያሳያል በሚል ሰፊ ወቀሳ አስከትለዋል። አንዳንድ ባለስልጣናት በዓል በመጣ ቁጥር ከፍተኛ ወጪ በማውጣት ለፎቶግራፍ ሽፋን የተወሰነውን በማዕድ ማጋራት ስም በማውጣት የቀረውን ኪሳቸውን ማደለቢያ ማድረጋቸው ባለፉት ዓመታት ጭምር በወቀሳ ሲነሳ መቆየቱ አይዘነጋም። ገዢው ብልጽግና ፓርቲ በስም ብልጽግና ይበል እንጂ ብዙሃኑን ህዝብ ለራብ፣ ለችግር፣ ለጦርነትና ለስደት ለዘረኛ አጀንዳው ማስፈጸሚያ በሚል ከቤትና ንብረቱ በማፈናቀል ተራይ ቡድን ፍላጎቱን ለማሳካት አገሪቱን እንደ ግል ንብረቱ መጫወቻ አድርጓል በማለት ስርዓቱ እንዲለወጥ ከተለያዩ አቅጣጫዎች የሚደረገው ትግል ወደ አንድ እንዲመጣ ጥሪ ሲቀርብ መቆየቱ አይዘነጋም። በኢትዮጵያ ውስጥ የእንቁላል ዱቄትን የሚሰራም ፋብሪካም ስራውን ለመጀመር ከመጨረሻው ምዕራፍ ላይ መሆኑም ተዘገበ። ዓለም አቀፉ የዶሮ እርባታም ዜናም እንደገለጸው ከዓለም አቀፉ የህፃናትም ተቋምና ዓለም አቀፉ የእንቁላልም ተቋም በእንግሊዝኛው ምህጻረ ቃል IEF በጋራ በመሆን በአመዛኙ ለኢትዮጵያን ህፃናት የሚውል አልሚ የእንቁላል ዱቄት ፋብሪካ ለመገንባትም የተያዘው ፕሮጀክትም እየተካሄደ ነው ብሏል። በዚህ ፕሮጀክት መሰረትም ለምግብ የሚውለው አገር በቀል እንቁላል በቀላሉ እንዳይበላሽም ይልቁንም በፋብሪካ አሰራር በማድረቅም ወደ ዱቄትነት በመለወጥ ለረጅም ጊዜያትም ሳይበላሽ እንዲቆይ ያስችለዋልም ተብሏል። ለፕሮቲን እጥረትም ተጋላጭ የሆኑ ህፃናትን ጨምሮ በትምህርትም ገበታ ላይ የሚገኙ ተማሪዎችም ከዚህ ደረቅ የእንቁላል ዱቄትም ይቋደሳሉም ሲል ዘገባው አትቷል። በዩኒሴፍም በዓለም አቀፍ የእንቁላል ፋውንዴሽን ከህሊና ምግብ ከቪዥን ፉድም PLC በጥምረት የሚሰሩትም ከኢትዮጵያ ግብርና ባለሙያዎችና የመንግስትም ተቋማትም የቴክኒክ ድጋፍ የሚሰጠው የደረቅ እንቁላል ዱቄት ፋብሪካው በትንሹ 50,000 ህፃናትም ተደራሽነት የሚያደርግ እንደሆነ በእቅዱ ላይ ሰፍሯል። እንደ ዩኒሴፍና የጤና ባለሙያዎች ምልከታ እንቁላል ለህፃናትም ከፍተኛ ገንቢ ከሚባሉት የምግብ ክፍሎች ወይም ፕሮቲን የሚመደብ ሲሆን በኢትዮጵያ ይቋቋማል የተባለው የእንቁላል ዱቄትም ፋብሪካ ከአገር ውስጥ ፍጆታን ባሻገር ለአካባቢው አገራትም ኤክስፖርት የማድረግም እቅድ እንዳለውም ተገልጿል። ህወሓት የሌተናል ጀነራል ታደሰ ወረደን ለ1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣን መራዘም እንደማይቀበል አስታወቀ። በትግራይ ላይ ጫና እያደረገ ያለው የጠቅላይ ሚኒስትሩ አገዛዝ ለይስሙላ ሹመታቸውን ያራዘመው ሌተናል ጀነራል ታደሰ ወረደ የትግራይን መከራ ከመጨመር በስተቀር የሚያመጡት ለውጥ የለም በማለት ወቀሳዎች ተከትለው ቀርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት የጀነራል ታደሰ ወረደን የስልጣን መራዘም በተመለከተ እንደማይቀበል ዛሬም ሚያዝያ 1 ቀን 2018 ማምሻውን ባወጣው መግለጫ አስታውቋል። ህወሓት በዚህ መግለጫ የሌተናል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስልጣን ለተጨማሪ 1 ዓመት መራዘሙን በግልጽ የተቃወመ ሲሆን በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ለ1 ዓመት የስራ ጊዜያቸውን ማራዘማቸውን ባስታወቁ ማግስት ህወሓት ተቃውሞውን አሰምቷል። ወረደ ስልጣን መራዘም የፌዴራል መንግስት በተናጠል የወሰነ መሆኑን ገልጾ በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር በሁለቱ ፖለቲካዊ ተደራዳሪ ወገኖች በራሱ በህወሓትና በኢትዮጵያ መንግስት መካከል
በሚደረግ ስምምነት መቋቋም ይገባል ማለቱን አስታውሶ 3 ዓመታት የቆየው ጊዜያዊ አስተዳደር በስምምነቱ ድንጋጌ መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገ ውይይት የተቋቋመ እንደነበር በዚሁ መግለጫ አስታውሷል። የኢትዮጵያ መንግስት የትግራይ ጊዜያዊ አስተዳደርን ስልጣን ስምምነቱ ሙሉ በሙሉ በጣሰ መልኩ ለተጨማሪ 1 ዓመት እንዲራዘም መወሰኑን በሚዲያ መስማቱን ህወሓት በዚሁ መግለጫ የጠቀሰ ሲሆን የሌተናል ጀነራል ታደሰ ወረደ ስልጣን መራዘም ላይ ምንም አይነት ፖለቲካዊ ውይይት ያልተደረገበት ያለ እውቅናውና ተሳትፎ የተላለፈ ነው በማለት ተቃውሞውን አሰምተዋል። የኢትዮጵያ መንግስት የተናጠል ውሳኔ ባለው የጀነራል ታደሰ ስልጣን መራዘም ላይ ህወሓት እንደሌለበት የትግራይ ህዝብ የፕሪቶሪያ ስምምነት አደራዳሪዎችና ዓለም አቀፍ ማህበረሰብ ይወቅልኝ ሲል አስታውቋል። ይህ በእንዲህ እንዳለ የህወሓት ደጋፊዎች አስቀድሞም ጠቅላይ ሚኒስትሩ የሌተናል ጀነራል ታደሰ ወረደን ስልጣን ቢያራዝሙ ትርጉም እንደማይኖረውና የባንክና ሌሎች አገልግሎቶች ላይ ከፍተኛ ጫና እየተደረገ ነዳጅ ወደ ትግራይ እንዳይገባና ሸቀጦች እንዳይገቡ ተደርጎ ከፍተኛ ችግር እየደረሰ ባለበት የመንግስት ሰራተኞች ደሞዝ ባልተከፈለበትና ትግራይን ከፍተኛ ጫና ውስጥ በከተቱበት ሁኔታ ፕሬዝዳንቱ ሹመታቸው መራዘሙ ወይም አለመራዘሙ ስልጣን ይዘውም ያመጡት ይህ ነው የሚባል ለውጥ የለም በማለት ተቃውሞ ሲያቀርቡ የቆዩ ሲሆን በሌላ በኩል ህወሓት ሌተናል ጀነራል ታደሰ ወረደ ሰሞኑን ወደ አዲስ አበባ በመጡበት ወቅት በተለያዩ አካባቢዎች የሚገኙ የወረዳ አመራሮችን ጭምር በራሱ መዋቅርና እቅድ መሰረት የትግራይ ጊዜያዊ አስተዳደር የሾማቸውን እያነሳ አዲስ ሹመት እየሰጠና ራሱን እያጠናከረ መምጣቱን የሚጠቅሱ መረጃዎችም መውጣት ጀምረዋል። ከዚህ ቀደም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ቃል አቀባይ በአሁኑ ወቅት ተቃዋሚው ስምረት ፓርቲ ፕሬዝዳንት ጌታቸው ረዳ በፕሪቶሪያው ስምምነት መሰረት ያለ ህወሓት ይሁንታ ጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት መሾም ይችላሉ በማለት ከዚህ ቀደም የሱን ሹመት ተከትሎ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እኔ ካልተሾምኩ በሚል በተደጋጋሚ ጫናና ችግር ሲፈጥሩ እንደነበር በጠቅላይ ሚኒስትሩ ጥሪ አዲስ አበባ መጥቶ መጥፎ ነገር ታስቦልኝ ነበር በማለት ወደ ትግራይ መመለሱን ካቆመ በኋላ ጠቅላይ ሚኒስትሩን አገዛዝ በመደገፍ የህወሓት መሪዎችን በመንቀፍ በመግለጫ ጭምር መጥቀሱ አይዘነጋም። የገዢው ብልጽግና ፓርቲ ደጋፊ የሆኑ የትግራይ ተወላጆችን ጨምሮ ሌተናል ጀነራል ታደሰ ወረደ ወላዋይ ናቸው፣ ከህወሓትም ከፌዴራል መንግስትም ፍላጎት ላለመቃረን ለትግራይ ትርጉም ያለው ውጤት ማምጣት አልቻሉም፣ ህወሓት ከኤርትራ መንግስት ጋር ግንባር ሲፈጥር ቆመው ተመልክተዋል በሚል ወቀሳ ሲያቀርቡባቸው እንደነበር አይዘነጋም። ህወሓትን ጨምሮ የትግራይ ሊቃን በጉልበት ተቆጣጥረውት የነበረውን የወልቃይት ጠገዴና የራያ አካባቢዎች ወደ ትግራይ ካልተመለሱና ተፈናቃዮች ወደ አካባቢያቸው ካልሄዱ ነዳጅን ጨምሮ የተለያዩ ቀባ የተደረገባቸው ጫናዎች ካልተነሱ ከፌዴራል መንግስቱ ጋር ዘላቂ ሰላም የሚኖርበት የፕሪቶሪያ ስምምነት ተጥሷል የሚል ወቀሳ የሚያቀርቡ ሲሆን የማንነት ጥያቄውን ወደ ጎን ለማድረግ መሞከራቸውን ትተው የህልውናቸው አደጋ ነው ባሉት የፌዴራል አገዛዝ ላይ እንዲያተኩሩ ተደጋጋሚ ጥሪ ሲቀርብ ቆይተዋል። የነዳጅ እጥረትን ተከትሎ ለበዓሉ የሚያስፈልጉ የእርድ እንስሳትና ሽንኩርትና ቅቤን ጨምሮ የተለያዩ ግብዓቶች በበቂ ሁኔታ ወደ ከተሞች እየገቡ አለመሆኑን የሚጠቅሱ መረጃዎች ወጥተዋል። ገዢው ብልጽግና ፓርቲ ማህበራዊ ገጾችን በፎቶግራፍ በማንበሽበሽ ለበዓሉ አስፈላጊ የሆኑ ግብዓቶች ተሟልተዋል የሚል ቅስቀሳ እያደረገ ነው። በወላይታ ዞን የፖሊስ አዛዡ የፖሊስ ፓትሮል መኪና በመጠቀም ነዳጅ ከየማደያው እየቀዳ በህገወጥ መንገድ ሲሸጥ በቁጥጥር ስር መዋሉ ተገልጿል። በአገሪቱ በቂ የነዳጅ ክምችት አለመኖርና የተገኘውም ነዳጅ በሙስና ሳቢያ ያገዛዙ ባለስልጣናትና የጸጥታ ሰዎች ከታች እስከ ላይ የተቀራመቱ በጥቁር ገበያ እየተሸጠ በርካታ ነጋዴዎችና አምራቾች ለበዓሉ የሚያስፈልጉ የእርድ እንስሳትና ለበዓሉ ግብዓት የሚውሉ ሽንኩርትና ቅቤን ጨምሮ የተለያዩ ሸቀጦችን ወደ ከተሞች ማድረስ አለመቻላቸው በበዓሉ ገበያ ላይ ከፍተኛ ውድነትና እጥረት ያስከተለ ቢሆንም ያገዛዙ ባለስልጣናት በዘመቻ በማህበራዊ ገጽ አዲስ አበባን ጨምሮ በተለያዩ ከተሞች ለበዓል አስፈላጊ የሆኑ የእርድና የበዓል ግብዓት ሸቀጦች በበቂ ሁኔታ አሉ የሚል ቅስቀሳ ያጠናከሩ ቢሆንም ከእውነታው ጋር ሆድና ጀርባ መሆኑ በወቀሳ እየተነሳ ይገኛል። ይህ በእንዲህ እንዳለ የነዳጅ እጥረቱ ተከትሎ ዋነኛ የእጥረቱ ምንጮች ያገዛዙ ባለስልጣናት ከላይ እስከታች በጥቅም ተሳስረው ነዳጅ በህገወጥ መንገድ እየቸበቸቡ ሰሞኑን የወጣውን መመሪያ ተከትሎ በተመሳሳይ ቅድሚያ ይሰጣቸዋል የሚባሉት የጸጥታ ተቋማት በዝርፊያ ላይ መሰማራታቸው ሲጠቀስ የቆየ ሲሆን በወላይታ ዞን የፖሊስ አዛዡ የፖሊስ ፓትሮል መኪና በመጠቀም ነዳጅ ከየማደያው እየቀዳ በህገወጥ መንገድ ሲሸጥ በቁጥጥር ስር መዋሉ ለዚህ ማሳያ መሆኑ ተገልጿል። ዛሬ ሚያዝያ 1 ቀን 2018 ዓ.ም በወላይታ ሶዶ ከተማና አካባቢው ለተከሰተው ሰው ሰራሽ የነዳጅ እጥረት የጸጥታ አካላትና ከፍተኛ አመራሮች በቀጥታ ተሳታፊ መሆናቸው የሚያረጋግጥ ተጨማሪ መረጃ ያወጣ ሲሆን የኦፋ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ዘገየ ዘካሪያስና የፓትሮል ሹፌሩ የፖሊስ ፓትሮል መኪናን በመጠቀም ከየማደያዎች ነዳጅ ከቀዱ በኋላ ወዲያው ለጭነት መኪናዎች በከፍተኛ ዋጋ ተገልብጦ እንደሚሸጥ የተደረሰበት ሲሆን በትላንትናው ዕለት ይህ
የፖሊስ ፓትሮል መኪናውን 2 ዙር ነዳጅ ከወላይታ ሶዶ ከተማ ከሚገኘው ማደያ በጀሪካን ጭምር ከቀዳ በኋላ ለሌላ ጭነት መኪና በመሸጥ ተጨማሪ ደግሞ ወደ ጉኑኖ ከተማ በማቅናት ከቀዳ በኋላ ዳግም ከወላይታ ሶዶ ለመቅዳት ሲሞክር በወላይታ ሶዶ ከተማ ፖሊስ በቁጥጥር ስር መዋሉን WT ሚዲያ ባወጣው መረጃ ጠቅሷል። ይሁን እንጂ የዞኑ ፖሊስ አዛዥ በቁጥጥር ስር ውለው በወላይታ ሶዶ ፖሊስ ጣቢያ እስረኞች ማረፊያ የገቡትን ግለሰቦች መኪና ወደ ማታ አካባቢ ጫና በማድረግ በግዴታ እንዲፈቱ ማድረጉን አንድ የወላይታ ሶዶ ከተማ ፖሊስ አባልና የዓይን እማኝ መናገራቸውን ይኸው ዘገባ ጠቅሷል። በምርመራ ወቅት እንደታወቀው የአብዛኛው መዋቅር ፖሊስ መኪኖች ኮንትሮባንድ ንግድ ላይ በመሰማራት ህገወጥ ተግባራት ላይ መፈጸማቸውን ከዞን ከክልል ጸጥታ አመራሮች ጋር የጥቅም ተጋሪ መሆናቸውን ይኸው መረጃ ገልጿል። ነጋዴዎች በነዳጅ እጥረት ሳቢያ ለብልሽት ከተዳረጉባቸው ሸቀጦች በተጨማሪ በውድ ዋጋ ያገዙትንም ወደ ገበያ ማድረስ አለመቻላቸውን በምሬት እየገለጹ ይገኛል። ተመልካቾቻችን ይህን ሽንኩርት ይኸው ገበሬዎች እንደዚህ ሰርተው አድርሰው በናፍጣ ውድነት በቀን ሰራተኛ ውድነት አንድ ሰራተኛ 1500 ብር እየተከፈለ ተሰርቶ ደርሶ አንድ ኩንታል 10,000 ብር ተገዝቶ ማዳበሪያ ይሄን የመሰለ ዕቃ ደርሶ አድርሰን ነበር። ታዲያ ምን ያደርጋል? በምን እንጫ ነው? ላጋሮ ነበር የተቆረጠው። ይሄው የምታዩት 65 ኩንታል ነው የተቆረጠው። ይሄው መጫኛ ጠፍቶ ይሄንን አሁን በጋሪ ልንጭን ነው እየጀምረናል። ወደ ወልቅጤ ያዙረናል። በአህያ ጋሪ 2 ጋሪ ያቀርበናል። ይሄው 4 ኩንታል ይጭናሉ። በዚህ ቀን ወልቅጤ ልናደርስ ተነስተናል። ናፍጣ 1200 ብር 1 ሊትር 42 ኪሎ ሜትር እንግዲህ በአህያ ጋሪ የዓለም አገራት ምጣኔ ደረጃን የሚመዝነው ዓለም አቀፉ ፌችም የኢትዮጵያ የዚህ ዓመት እድገትን ዝቅተኛ ሊሆን ይችላል ሲል ግምቱን ሰነዘረ። በፌች መረጃም የኢትዮጵያም የኬንያ የዲሞክራቲክ ሪፐብሊክ ኮንጎም እድገት ዝቅ ይላል። በቅርቡም ከምርጫ ጋር በተያዘም ከፍተኛ ኢኮኖሚያዊና ፖለቲካ ቀውስ ውስጥም የገባችው ታንዛኒያም የዋጋ ግሽበትም ሊደቀንባትም ይችላል በማለትም አስጠንቅቋል። በዚህ የሚያዝያ ወር ወይም የፈረንጆቹ አፕሪል 2026 ትንበያም የኢትዮጵያ እድገትም ከ8.2 ከመቶ ወደ 8 ከመቶ ዝቅ የሚል ሲሆን ከኬንያም ከ5.2 ከመቶ ወደ 5 ከመቶ ዝቅ የሚል ኢኮኖሚ ታስተናግዳለችም ብሏል። ዲሞክራቲክ ሪፐብሊክ ኮንጎም ከ5.7 ከመቶ ወደ 5.2 ከመቶ የሚያሽቆለቁል ኢኮኖሚ እንደሚገጥማት የገለጸው የምጣኔ ሀብቱ ተንታኝ ፌችም ለዝቅተኛነት በዋነኛው የተቀመጠው ገፊ ምክንያት በመካከለኛው ምስራቅ የሚካሄደው የአሜሪካ እስራኤል ጸረ ኢራን ጦርነት የኢራን አጸፋይ ዘመቻም ተከትሎ በአገራቱ ላይ በሚነሳው የመግበቢያ ገንዘብ የመግዛት አቅም ግሽበት ወይም ኢንፍሌሽን ወሳኝ እና አስፈላጊ የሆኑ የምግብና መሰረታዊ ህይወትም ሸቀጦችን ዋጋ መናር ሊሆን ይችላልም ብሏል። ኢትዮጵያን በተመለከተ የተለያዩ እድገት እንቅስቃሴዎች ወይም ሙከራዎች ቢደረጉም ኢትዮጵያ የውጭ ብድሯን ዩሮ ቦንድ ክፍያ እንደ ፈረንጆቹ አቆጣጠር በ2023 በተሰጣት የጊዜ ገደብ ለመክፈል ባለመቻሏም ዛሬም ብድሯን መክፈል ያልቻለች ወይም ሪስትሪክትድ ዲፎልት በእንግሊዝኛው ምህጻረ ቃል አርዲ ደረጃ ላይ ትገኛለችም ሲል ፌችም በቀደመም ግምገማው አስቀምጧል። በመካከለኛው ምስራቅ የሚካሄደው ጦርነትም ከቀጠለ 20 ከመቶ የዓለም ነዳጅ 30 ከመቶ የእቃጫኝ መርከቦች ወይም ማሪታይም ንግድም የሚያስተናግደው የሆርሙዝ ሰርጥ መቋረጥን ምክንያት በማድረግ በማዳበሪያ በምግብ እጥረትም እንዲሁም ከሰሃራ በረሃ በታችም ያሉ አገራትም ኢትዮጵያን ጨምሮ ህዝባቸው መካከለኛው ምስራቅ ወጀብን ተጠቂ ይሆናሉ ብሏል። በአጠቃላይ በአመትም ታስቦ የነበረው ቀጠናዊ የ4.3 ከመቶ አጠቃላይ እድገት ወደ 4.2 ዝቅ ሊል ይችላል ሲል ፌችም ትንበያውን አስፍሯል። በርካታ የአውሮፓ ሀገሮች አሜሪካም ከቻይና ለብሔራዊ ደህንነታቸው ስጋት እንደሆነችም የሚመስላቸው የህዝብ አስተያየት መስጠታቸው ተገለጸ። ፖለቲኮም ፐልስም ያካሄደው የህዝብ አስተያየትን እንደገለጸው በስፔን፣ በጣሊያን፣ በቤልጅየም፣ በጀርመን የሚገኙ ዜጎችም ፕሬዚዳንት ዶናልድ ትራምፕ አስተዳደር ከቻይና የበለጠ ብሔራዊ የደህንነትም ስጋት እንደሆነባቸው አስታውቀዋልም ብሏል። እንደነዚህ የህዝብ አስተያየትም ሰጪዎችም ፕሬዚዳንት ዶናልድ ትራምፕ ከሰሜን አትላንቲክ ቃል ኪዳን ትስስር ከኔቶ እንወጣለን ማለታቸው ግሪንላንድንና ካናዳን ለመቆጣጠር መፎከራቸው በቅርቡ የአውሮፓ አገራት ላይ የንግድም ታሪፍ መጫናቸውና የአውሮፓ ህብረትም የተቃወሙትም ጸረ ኢራን ጦርነትን ማካሄዳቸው ካለፈው ጥር ወር ወዲህም የአሜሪካ አስተዳደር ከቻይና በበለጠ መልኩ ለአውሮፓውያን ስጋት ናቸው የሚል አስተያየትም ተሰንዝሯል። ባለፈው መጋቢት ወር በፖላንድ፣ በስፔን፣ በቤልጅየም፣ በፈረንሳይ፣ በጀርመን፣ በጣሊያን በተካሄዱ የህዝብ አስተያየቶችም 36 ከመቶ የህዝብ አስተያየቶች ሰጪዎችም አሜሪካ ለብሔራዊ
ደህንነታቸው ስጋትም አድርገው ይቆጥሯታልም ተብሏል። 12 ከመቶ ያህሉ ብቻ አሜሪካን አጋር አገር አድርገው እንደቆጠሯትም ተገልጿል። በተቃራኒው ከላይ በተጠቀሱት 6 የአውሮፓ ሀገራት ውስጥ የሚገኙ 29 ከመቶ አስተያየት ሰጪዎች ቻይናን ከአሜሪካ የበለጠም ለብሔራዊ ደህንነታቸው ስጋት እንደሆነችም ያምናሉ ሲል የህዝብ ዳሰሳው ገልጿል። በርካታ የአውሮፓ ሀገራት በብሔራዊ ደረጃ አገሮቻቸው የአሜሪካ ጥገኛ ከመሆን በራሳቸው እግሮች እንዲቆሙ እንደሚሹ የገለጸው የህዝብ አስተያየት በፈረንሳይና በፖላንድ የሚገኙ አስተያየት ሰጪዎች ቻይና ከአሜሪካ የከፋች የብሔራዊ ደህንነትም ስጋት ነችም ሲሏት፣ ከነዚህ አስተያየት ሰጪዎች መካከል 70 ከመቶ ያህሉ ሩሲያ ዋነኛ የአውሮፓ አገራትም ጠላት ነች የሚል አመለካከት እንዳላቸው በዚሁ የህዝብ አስተያየት ላይ ሰፍሯል። ክላስተር 17 የተባለው የህዝብ አስተያየት ሰጪ ለፖለቲኮ ባደረገው ጥናት 6698 ሰዎች አስተያየት የሰጡ ሲሆን 51 ከመቶ ስፔናውያን ጸረ አሜሪካ አስተያየት እንዳላቸው ተገልጿል። ጣሊያን 46 ከመቶ፣ ቤልጂየም 42 ከመቶ፣ ፈረንሳይ 37 ከመቶ፣ ጀርመን 30 ከመቶ ጸረ አሜሪካ አቋም አላቸውም ሲል የህዝብ አስተያየት ዳሰሳው ገልጿል። አገራቸው በጠላት ብትወረር ስለሚለው ጥያቄ 19 ከመቶ ያህሉ አስተያየት ሰጪዎች ጠመንጃም ይዘው እንደሚዋጉ ሲገልጹ፣ ግማሽ ወይም 47 ከመቶ ያህሉ ከጦር መሳሪያ በቀር በገንዘብ በሎጂስቲክ እርዳታ መሳተፍ እንደሚሹ የገለጹ ሲሆን 16 ከመቶ ያህሉ አገራቸውን በቀጥተኛ ወታደራዊ ጣልቃ ገብነት መርዳት ውጪ ለመርዳት ወይም 12 ከመቶ ያህሉ ጦርነት ወቅት አገራቸውን ለቀው ለመሰደድ ፍላጎት እንዳላቸው ገልጿልም ብሏል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።